ተደፍተሽ ያሰጥባሽ ስታነግ ከብይሽ ድጋሚ ግን በዚህ ተራ ድራማሽ አልሸወድ እያልኩሽ ገባሽ? አጸደ ይሄን የዲኤንኤ ጉዳይ እንጨርሰው እንጂ ከዚህ በኋላ ኪሳችን ሙሉ ነው የሚሆነው። እነማን ናቸው የተሳሳቱት? ስህተቱስ ምንድን ነው? እኔ እኮ ምንም ነገር እየገባኝ አይደለም። ለማንኛውም ሀብል ነው ስሜ። ምን? አንቺ ነሽ አይደል ይሄን ሁሉ ነገር ያደረግሽው? ተናገሪ እባክሽ ማይል ከአቅምሽ በላይ አትውደጅኝሽ። እኔ የዚህን ያክል ፍቅር አይገባኝም። በነገራችን ላይ ሚስቴና እህት የምትላቸው ሰዎች የደበቁን ነገር ብታውቅ እርግጠኛ ነኝ አብራችሁ አትቆይም። አጸደ እንዴት አሜል ታባረረኝ ነው? እውነትም አንተ አትወደኝም ማለት ነው። እያስመሰልክ ነው እንጂ በጣም ነው የምጠላኝ ማለት ነው። በጠላሽም አይፈረድብኝ አጸደ። እንደ ጠላሽ የገፋፋሽኝ አንቺ ነሽ። አባዬ እባክህ ያማል። በቃ ይሄን ነገር ተው አጸደ። እንደውም እውነቱን ልንገርሽ ከራሴ በላይ የምወዳት ልጅ አጣሁት ባንቺ ምክንያት። እስክንድር ሜርሲን አጣት፣ ወደፊት የምታጣት በእኔ ባጸደ ምክንያት አይደለም። እሺ አጠገብ ባስቀመጥከው ሰው ምክንያት ነው። አሁንስ በቃሽ። ቆይ ከዝራ ጋር ያለብሽ ችግር ምንድን ነው? በደንብ ይኸውልሽ ተመልከቱልኝ እንጂ አፍንጫ ሲመታ አይን ያለቅሳል ለካ ነው ነገሩ። አንቺ ይሄን ቤት ከማመሱች ሌላ ስራ የለሽም እንዴ? ቆይ ከኔ ጋር ያለብሽ ችግር ምንድን ነው? የምፈልገውንማ በደንብ አድርገህ ታውቃለህ። ህይወቴን ነው የምትፈልጊው? እሱን ከሆነ እርምሽን አውጪ፣ መቼም አልሰጥሽም። እዝራ ምን ማለት ነው ህይወቴን የምትፈልጊው ማለት? ይቅርታ አባዬ ስለተበሳጨሁ ነው ይሄን ያልኩት። እዝራ ስለተበሳጨ አይደለም ይሄን ያደረገው። አንተ ያለ ምክንያት ይሄን ያህል የዱላ ማታ ታወርድባት። ተረጋጋ በቃ አባዬ፣ ተናድጄ ነው ይሄንን ያልኩት። እዝራ እየዋሸኝ እንደሆነ አይነን አይቼ የማልረዳ ይመስላል። አባዬ እባክህ ያማል። የሚያመኝማ እውነቱን ከደበከኝ ብቻ ነው። እቺ እኮ ምንድን ያደረገች? አባዬ በቃ ነው ማለት ሊገሉት ሞክረው ነበር። ምን ሀብል አብደሻል እንዴ? አባዬ እሷን ዝም በላት። አባዬ ዝም ቢል እንኳን እኔ ዝም ማለት አልችልም። ያው እንደውም ሜርሲ መጣች። በይ ተናገሪ። አንቺና ጸደው ናችሁ ባሌ ምን ልታደርጉት እንደነበር ተናገሪ። አቁም እያልኩሽ ነው ሀብል። አሁን ካልተናገርኩ መች ልናገር ነው? ዝራ አንተን ከገደሉብኝ በኋላ አባዬ ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረ የምንሆን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ በመጨረሻ አጸደ ምን ማድረግ እንዳለባት እንዴት ዲኤንኤ ማስቀየር እንደምችል ለዘነቡ እየነገረቻት ነበር። የወልድ ዘነቡ አሁን ምን ማድረግ እንዳለብን እነግርሻለሁ። ይሄ ቀላል ነገር ነው። ስለዚህ እኔን እመኚኝ፣ እንዴት ማስቀየር እንደምንችል እናሳይሻለን በማለት ትነግራለች። እና ሀናን እንዴት መሸወድ እንዳለባቸው ደጋግሞ እያወሩ ነበር። እሱ ምንም የሚያሳስብሽ ነገር የለም እኔ ራሴ እወጣለሁ ስትል ትነግራታለች። እና እሱ ለእኔ መተው ትችያለሽ፣ አሁን ማድረግ ያለብኝ ነገር አደርጋለሁ፣ ምንም ሀሳብ አይገባሽ ብሎ ይነግራታል። እና ታዲያ እንዴት ነው ዲኤንኤ የሆነሽ በዚህ ነገር ላይ ኮክሻና እህቷ እንድትቀርብና እንድትስማማ ማድረግ አለብን እና ትለዋለች። እስክንድርም እንግዲህ አሁን ሜርሲን ይቅርታ ብትጠይቅም ከዚህ በፊት እያለቀሽ ስታስመስይ ነበር። አሁን ግን በድጋሚ ልሸወጂኝ ናቸው የምወደው ልጄን ልታሳጡኝ ነበር ከአክስትሽ ጋር ተባብረሽ እና አሁንም ለዝራ ስል ነው ከዚህ ቤት ያላባረርኩሽ፣ ግን በለቅሶሽ እኔን ለማታለል አትሞክሪ እያላት ነበር። አባዬ እባክህ እመነኝ፣ ይህን ሁሉ ሀሳብ የመጣችው አክስቴ ነው እንጂ ከመጀመሪያ ወንድሜን ለመግደል በጭራሽ አላሰብኩም ስትል ትነግራለች። ቢሆንም ግን መጀመሪያ አንቺ ነበርሽ እና ብዙ ነገር እንዳረጋችሁ ማውቃለሁ። ያቺ ተራገመች አጸዳ ካሁን በኋላ እዚህ ቤት እግሯ እንደማይረግ ደጋግሞ ይናገራል። ቢሆንም ግን አሁን ማድረግ ያለብኝ አንድ ነገር ብቻ ነው እና በጭራሽ አጸዳ እዚህ አካባቢ እንዳደርስ አድርጋታለሁ እና
እውነት የምትስተካከል ከሆነ አባዬ እመኔን እኔ ሙሉ በሙሉ እቀየራለሁ ብላ እያለቀሰች ብትለምነው ግን ለሰማት ፈቃደኛ አልነበረም። ኮክሻም እህቷ እጅግ በጣም ስለወደደች በጣም ተጨነቀች። ማያ እባክሽ እንደዚህ አብስተሽ እኔን አትውደጂኝ ስትል ትነግራለች። አልገባኝም እህቴ ለምን እንደዚህ አልሽው? ለምንድነው የማልወደሽ? ለምን እንደዚህ ልትቻልሽ? በማለትም ትጠይቃለች። ቢሆንም ግን እንደዚህ አብስተሽ እንድትወጂኝ አልፈልግም እባክሽን በማለት ትጠይቃታለች። አይ ቢሆንም ግን አንቺ ሁሉ ነገር ነሽ፣ ከአንቺ ጋር በጣም ደስ የሚል ጊዜ ማሳለፍ ፈልጋለሁ። ታውቂያለሽ በናፍቆትሽ ብዙ ጊዜ ስጨነቅ ነበር። አሁን ግን አግኝቼ የምፈልገውን ነገር ህይወቴን ላጋራሽ እፈልጋለሁ እና አብሬሽ ደስተኛ መሆን እፈልጋለሁ ስትል ትነግራታለች። እሷን አውቃለሁ ከኔ ጋር ደስተኛ መሆን እንደምትፈልጊ እናም እኔም ደስተኛ እንድትሆኝ እፈልጋለሁ፣ ግን አብስተሽኝ አትውደጂኝ በማለት ትነግራታለች። አይ ቢሆንም ግን እውነቱን እየነገርኩሽ ነው በማለትም ትነግራታለች። እና አዝራ አሁን ምንም እንደምልሽ አላውቅም አባዬ እባክህን በቃ ይህንን ነገር የነገረችን ሜርሲ ነች። ስለዚህ እሷ ከዚህ ቤት መውጣት የለባትም። ብቸኛ እህቴ ነች እኮ ይህን ሁሉ ያደረገችው አክስቴ እንደሆነች እኔ እርግጠኛ ነኝ። ስለዚህ እባክህን ምንም ነገር አታድርግ ስትል ትለምናለች። እሱም እሺ እንግዲህ ካልሹ ብሎ በነገሩ ይስማማና ነገር ግን ያንስ ልጄ አንተን ለመግደል ያሰቡ ሰዎች ምን ማድረግ እንዳለብኝ አላውቅም። ያቺ የተረገመች አጸዳ የገዛ ልጄ ልታሳጣኝ ነበር በማለት ይባሳጫል። አጸዳን ደብድባ ከቤት ባባሯት። አሁንም ግን እነሱን ለማጥፋት ቆርጣ እንደተነሳችና እንደውም ያልተፈጠረ ነገር ተፈጠረ ብላ ለማስመሰልና ለማጣላት እየሞከረች ነበር። እና አሁንም ቢሆን አሉን ያልካቸው ቤተሰቦችን እህትና የገዛ ሚስት ካንተ ብዙ ነገር ደበቁ ብላ ለአዝራ ሁሉ ነገር ልትናገር አዝራ ድቃላ እንደሆነም ጭምር ልትናገር ትወስናለች። እና ለአጋጣሚ ይህንን ነገር አታውቅም ነበር ዘነቡ ማለት ነው። ለዘነቡ አዝራ ድቃላ እንደሆነና እስክንድር በጭራሽ እሱን እንዳልወደደችም ጭምር ትነግረዋለች። እና አብልም ሆነ እዝራ እዛ ቤት ውስጥ ምንም አይነት መፍትሄ የላቸውም። ነገር ግን መፍትሄ አላት ሜርሲ ብቻ ነው። ግን እሷን በሆን ገለል ከታታለሁ። እሷ ነች እንደውም እዚህ እንድጠቃ ያደረገችኝ እና ነገሩን የቆሰቆሰችው እሷ እንደሆነችና እሷ ልትበቀል እንደምትፈልገው አሁን ለጊዜ እንደምን ብላ እዛ እናንተ ጋር መምጣት አለብኝ። እንዴት ብዬ ካለን የማሳምናት? ይሄ በጭራሽ አይሆንም ትለዋለች። ነገር ግን እንደምንም ብላ አጸዳ እነሱ ጋር እንድትኖርና ኮክሻ አጸዳን በጭራሽ ልታያትም ልታናግራት በጭራሽ አትፈልግም። ነገር ግን አጸዳን እንደምንም ብላ እዛ መግባት እንደምትፈልግ ትነግራች። የእናቴ ጓደኛ ብቸኛ እንደሆነችና ያለችበት ሁኔታ ከባድ ስለሆነ እዚህ እንድትቆይ ሀና እንድታሳምናት ዘነቡ ትነግራታለች። ነገር ግን ኮክሻ አጸዳን እጅግ በጣም ትጠላ ስለነበረ እሷን ለመበቀል ጥሩ ሀሳብ ነው፣ ይህን ነጋቶ ጥቅመት አጸዳን አስወግዳታለሁ በማለትም ታስባለች። እና ይህን ምርመራውን እንዳይደረግ ለማድረግ ብዙ ነገር እየጣሩ ነበር። እናም እንደምንም ብሎ ሀብል የእሷን ጸጉር በመጠቀም ምርመራ ለማድረግ ይወስናሉ። እና ኮክሻ በጣም ፈርታ ነበር። በዚህ ነገር ባትስማማም ግን ነገሩ እንደተበላሸ ገብቶኛል። ነገር ግን አጸዳና ዘነቡ እንግዲህ እገልሻለሁ አንድ ነገር ስተትሰሪና ይሄሉ ነገር ለፍቺ አሁን ዲኤንኤ እንደምን ብዬ ያስተካክላለሁ። ነገር ግን ምንም ነገር ለማድረግ እንዳትሞክሪ በማለት ትጨዋለሁ። እኔ አጸዳን በጭራሽ እዚህ ቤት ላያት አልፈልግም ስትል ኮክሻን በጣም ትናደዳለች። ይኸውልሽ ኮክሻ አሁን ያለን አማራጭ አጸዳ ብቻ ነች። ስለዚህ እሷ ከምትለው ውጪ ወይም ከፍ ወይም ደግሞ እምቢ ማለት አንችልም። ስለዚህ ጥላቻሽ ወደ ጎን በይ አርጊና ይህንን ነገር እናሳል። ይህ ነገር ከተሳካ ሁላችን ሀብታም እንደምንሆን እርግጠኛ ነኝ እና ድጋሚ እንደዚህ ነገር እንድታበላሽ አልፈቅድልሽም ስትል እርግጥ ነበረች። እናም እንግዲህ የአብስራ ስለመታት አጸዳ በጣም አሟት እየተጨነቀች ነበር። የስራ ንስጥ አዝራ እንደዋን ትድቃላ እያለች እየተራከመች ነበር። እናም ወንድሜ እባክህ ይቅር በለኝ፣ እኔ በጭራሽ ይህን ነገር ለማድረግ አስቤም አላቅም ወንድሜ እመነኝ ስትል ወንድሟን ትለምንና ይቅር እንድላትና ይህ ነገር ሳት ያመጣችው አጸዳ እንደሆነችና ይህን ነገር አንተ ላይ ማድረግ ቢፈልግ ኖሮ
አንተን ለምን እነግርሃለሁ ስትል ትነግረዋለች። ስለዚህ ደጋግማ ይቅርታ ትጠይቀውና ይቅር እንዲለውም ጭምር ታድርገዋለች። እና አሁንም ቢሆን አጸዳ ያደረገችውን ነገር ማመን አልችልም። እሺ አጸዳት እንኳን እኔን ከመጉዳት ወደኋላ እንደማትለው እርግጠኛ ነኝ። አንቺ ግዛ እህቴ እንዴት እኔ እኮ ከፈለግን መሬት ላይ አስደብድባ አስኒዘ ልደበድበኝ ትችላለች። እኔ እንዴት ነው አንቺ ላይ እጄን የማነሰው? አንቺ እኮ ብቸኛና ትንሿ እህቴ ነች ስል ይነግራታል። እናም ከወንድሜ ጋር ቆራርጠሽ ነበር፣ እናም እንዱም ሳንስሽ ነው። ይሄ ብቻ ሳይሆን ከና ከዚህ ቤት ትባራለሽ ስትል ትዝትበታለች። ሜርሲ አብደሻን እንዴ? ምን እየሆንሽ ነው? ተረጋጊ እንጂ ስትላት፣ ቆይ አክስቴ ምን አክስቴ ባቶኝ ኖሮ ደስ ላይ ነበር እና ጭራሽ ወኔ ላይ እየጮሽ እንደዚህ ሆነሽ፣ ቆይ ሜርሲ ትንሽ አታስቢልኝ ስትላት፣ አክስቴ በመሆንሽ ራሱ አፍራለሁ ስትል ትጫዋለች። እና ሜርሲ ትናደድና አጸዳን በጥፊ ትመታታለች። እንዴት ብደፍር ነው እኔ እንደዚህ ሆኜ እጅሽን እኔ ላይ የምታነሺ? ቆይ አንቺ ጤነኛ ነሽ? ለዚህ ድቃላ ወንድምሽ እንደዚህ ጠበቃ ሆነሽ ትከራከራለሽ ወይ ስትል ትጫወታለች። ካሁን በኋላ ወንድሜን ድቃላ ስትይ ማየት አልፈልግም። ወንድሜ ለእኔ ብቸኛ ወንድሜ ነው እንጂ ድቃላ አይደለም ስትል ትጫወታለች። እና ካሁን በኋላ ድጋሚ በመሀላችን እንድትገቢ አልፈልግም እና ወንድሜን ምንም ነገር ልታረጊና እና ካሁን በኋላ ወንድሜን ድቃላ ስትይ መስማት አልፈልግም፣ እገልሻለሁ ትላትና ትዝታትና ትመታታለች። ሜርሲ አብደሻን እንዴት እኔ ላይ እጅሽን ታነሻለሽ? አንቺ ጤነኛ ነሽ በማለት ትጫዋለች። እና እኔ ጤነኛ ነኝ፣ ግን ትሰምኛለሽ፣ አርፈሽ የማትቀመጪ ከሆነ እዝራ የጀመረውን እኔ ራሱ ጨርሳለሁ፣ ሲጣርጌ እገልሻለሁ ስትል ሜርሲ እባክሽ ልቀቅኝ፣ አብደሻን እንደዚህ ሆኜ እንዴት እኔ ላይ ታጠቃለች? እና አንድ ቀን ግን ታዲያ ምን ላድርግሽ? ቆይ እኔ ያለሁበት ሁኔታ ከባድ እንደሆነ እኔ ምርመራ ለማስመርመር እንደሆነች ሀና ቆርጣ እንደተነሳችም ጭምር ለአጸዳ ስትነግረው አጸዳ አሁን ያለሁበት ነገር ከባድ እንደሆነ ስትናገር ነበር። እሺ ከቤት መውጣት ተወሰነ ጊዜ የሆነ ጊዜ እረፍት ያስፈልገኛል፣ ወጣ ማለት አርፋለሁ፣ ልጄ ከዚህ ዞር ማለት አለብኝ። አባዬ በጭራሽ ይሄ ሊሆን አይችልም። እንዴት ከገዛ ቤት ወዴት ዞር ትላለህ? መውጣት ካለባቸው እኛ ወይን እነሱ ናቸው እንጂ በጭራሽ አንተ ከዚህ ወዴትም እንድትሄድ አልፈልግም። አባቴ አንተ ብቸኛ አባቴ ነው። ስለዚህ ወዴትም እንድትሄድ አልፈልግም። ቆይ ልጄ ምን ማድረግ አለብኝ? አባዬ ይቅርታ አድርግልኝና አንድ ነገር ልነግርህ እፈልጋለሁ። አጸዳ እዚህ ቤት መቆየት የለባትም። እሷ እዚህ ቤት ቆየች ቁጥር ሁላችን ተያይዘን ነው የምናልቀው። ስለዚህ አጸዳ ከዚህ ቤት እንድትወጣ ፍቃድ ስጠኝ እባክህ ብሎ ይጠይቃል። እሺ ልጄ የፈለግከውን አድርጎ እናቴና አባቴ አደራ ነች። ነገር ግን እሷም አደራ እጅ እንዲበላ አደረገችኝ፣ ብዙ ነገር አድርገችኝ እና ኮክሻን በጣም ፈርታ ተጨንቃ ስለነበረ እህቷን አቀባበል በማድረግና እህትሽ እንደዚህ ነው የምትቀባይ በማለት ትቆጣታለች። ታዲያ ምን ማድረግ ነበረብን? ይሄ ፍቅር ማጣት አልፈልግም። ይህን ስሜት በጭራሽ መቀየር አልፈልግም። እህት ደግሞ ሌላ ስሜት ነው እና አሁን የተሰማኝ ያለ ነገር ከባድ እንደሆነ ስትናገር ነበር እና አዝራን በጭራሽ ከዚህ ቤት መሄድ እንደሌለባትና አስፈላጊ ከሆነ አጸዳ ወይን ከዚህ ትሄዳለህ እንጂ አንተ ከዚህ ወዴት እንድትሄድ አልፈልግም አባት ብሎ እሱን ለማረጋጋት ይሞክራል። እና እንግዲህ የኮክሻ እህት መጣ። እንግዲህ ትመጣና የተፈጠረው ነገር እና እህቴ የት ነው ያለችው? ትናንትና እኮ በግድ እናደርጉ። እሺ ተረጋጊ፣ ምን ይሆንሽ ነው? እህትሽን እሷ እንድታገኝ ተጓጓች፣ እርግጠኛ ነኝ ግን መረጋጋት አለብሽ በማለት ትነግራታለች። እሷም እሺ እረጋጋለሁ፣ ግን አገቴን እስከመድረስ እኮ በጣም ቸኩያለሁ። እናቴ እኮ ትናንትና ማታ እንደመጣሁ ላያት ክፍል አገብቼ ላይ ፈልጌ ነበር፣ ነገር ግን አንቺ ነው አይሆንም ያልሽኝ። ስለዚህ አሁን ግን በጥራሽ አልቻልኩም ስትል እና ዘነቡም እህቷም ልክ እንደሷ ቆንጆ ሆነችና ምርጥ እንዳገኘችው ጭምር ትነግራለች። እና ኮክሻን በጣም ደንግጣ አንዲ ኮክሻ ምንድነው ሀብል አታቂፋትም እንዴ? እህቴ በጣም ደንግጣለች እኔም በማየቴ። ምክንያቱም በቪዲዮ ኮል በእርግጥ አውርተን ነበር፣ ነገር ግን ሁላችን ተሳሰን በቃ አልመግብን ብላ ለምንድነው እህቴ ግን ምንም ነገር የማታወራው? ዝም ብያለች ነው እስካሁን ምንም እያወራች እኮ አይደለም በማለት ያወራሉ። እናም እንደ አጋጣሚ ራሴን አመመኝ በማለት ሀብል አዝራ ላይ ደገፈበትንና እያወራች ነበር። እንደ አጋጣሚ ጋሽ ይመጣና ሀብል ምን ነው ደህና እንደ አባቱን እቅር እንድላት እየለመናት ነበር። አጸዳ ግን ይቅርታ አይገባትም። ነገር ግን ሜርሲ ገዛ የመስል ልጄን ብትሆን ከቤት አታባርም፣ ይሄን እቅድ አወጣችው እኔ ሳይሆን የገዛ ልጄን ብላ እሷ ላይ ለማሳበብ ስትሞክር አጸዳ አሁንስ በቃ ያንቺ ውሸት መስማት ሰልችቶኛል እና
ወንድሜ እኔ ልጅህ በሆን ኖሮ ከቤት አታስወጣኝ ነበር። ልጅ ስላልሆንኩ ነው እኔን ከቤት እንደወጣ የፈረድክብኝ። ጭራሽ እኔ ላይ መሳሪያ ደቀንክብኝ ልትገለኝ። አጸዳ በቃ አሁን ከዚህ ቤት እህልሽ አልቋል እና እባክሽን ለነገር ሳላረጋባት አንድ ነገር ሳታረጊ ከዚህ ቤት ውጪ ብሎ ያስገድዳታል። እና እስክንድር እባክህ እኮ የገዛ ወንድሜ ነህ እንዴት እኔ ላይ ታረጋለች ስትል ትጨዋለች። አይ አንቺ ከሆነ በኋላ እህት አይደለሽም ለኔ ጉድጓዴና ቤቴን ለመፍረስ ይብጥሬ ሰው እንደወደ ጭምር ትነግረዋለች። እና እስክንድርም ራስ ስትል ይነሳል። አጸዳ እኔን ካልገደለች መቼም እረፍት የላትም እኔን ከመግደል ወደኋላ ስለማትል እሷን ገድዬ ማረፍ አለብኝ ስል ይነሳል። አይ አባዬ እንደዚህ ነገር ውስጥ ከመግባት አጸዳን ከዚህ ቤት ማስወጣትና ሜርሲ ብቻውን ከሆነች ምንም መጥፎ ነገር እንደማታስብ ይነግራል። ኮክሻ እንግዲህ እህቷን እንድትቀበል ለማድረግ እያስማመቻት ነበር። ውድ ተመልካቾቼ ተወዳጅ የሀብል ድራማ ይህን መስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤና